ያሹ እንደሆነ ነው የምታስበው? አንተ የት ነው ያገኘኸኝ? አታብራሪለት። የት ነው ያገኘኸኝ? ንገረው። እውነቱን ተናገሪ። እውነቱን ተናገሪ። እኔ አንቺ ፍቅረኛ ሞሽን። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ሰሞኑን ጠፋ ብያለሁ። ማለትም ያው ስራ ቢዚ ነበር። ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቢያንስ ለዚህ ቪዲዮ 100 ላይክ እስኪ በትንሹ ምንም ማድረግ አልችልም። ምክንያቱም ቪዲዮዬ በቃ ቫይራል እየሄደ ማለት ቫይራል ይቅር በቃ ቪዲዮዬ ምንም እየታየ አይደለም። ለምን እንደው አላቅም። ቢያንስ ባታውት ራሱ ከፍታችሁ ብትተውልኝ ደስ ይለኝ ነበር። ማርያም በጣም እንወዳቸው እና ከብራቸው አብርሃምና ሩታ ልጅ ወንድ ልጅ ወልደዋል። ትችላለህ በቃ ወንድ ልጅ ይሄ ነው። እኔ በራሴ ጀስት ይሄ ፐርሰናሊ ነው፣ ግን እኔ ወንድ ልጅ ነው ማለት ፈጣሪ የሚሰጠውን ይሰጣል። ግን በራሴ እኔ ወንድ ልጅ ደስ ይለኛል እና አብርሃም ወንድ ልጅ ተገላግሏል፣ ወልዷል ማለት የተገላገለችው ሩታ ናት። እና ትላንትና እኔ በጣም ነው ደስ ያለኝ እግዚአብሔርን እና ወንድ ልጅ ወልደዋል። ሁለተኛው ቪዲዮ ደግሞ ሚስቱን የደበደበው አባይ ቲቪ ላይ ራሱ የታገብኛለሽ ጥያቄ አቅርቦላት አላገባህም ካለችው በኋላ ማለት በቃ አሁን ሰሞኑን ራሱ ሚዲያ ላይ እየደበደበ አይታችሁታል። አይ ቲንክ አይታችሁታል ይመስለኛል። እና እሱን ቪዲዮ አሳያችኋለሁ። ሌላው ያልተቋጨው የሃይሚና የብሩኬ ጉዳይ እንዴ ምንድን ነው እንዴ? እንዴት ለምን በመካከላችሁ ምንድን ነው የገባው? 2018 በአዲስ ዓመት ሰው ይታረቃል ምን ይላል። ግን እናንተ በአዲስ ዓመት ጥላቻ ጥሩ አይደለም። እሱንም አሳያችኋለሁ። ወደ ቪዲዮአችን የመጀመሪያው ምንድነው አብርሃም እንግዲህ ትናንትና በሚገርም ሁኔታ በስማም እንዴት ደስ እንዳለው እና ያው ሁላችሁም አይ ቲንክ እየደወላችሁም ቢሆን ስልኩ ባይሰራም ራሱ ያው እንኳን ደስ አለህ ያላችሁ ትኖራላችሁና እኔ በግሌ እንኳን ደስ አለህ። በጣም ትችላለህ፣ ጀግና ነህ። በ20 ምናምን ዓመት ውስጥ እንደዚህ አይነት ጀግንነት ይቻላል። የምር ትችላለህ እና ያው ጀግና እንኳን ደስ አለህ። ክቡር ፕሬዝዳንት አቶ አብርሃም ታደሰ እንኳን ደስ አለህ። እኔ በግሌ ለማለት ነው። ሌላው እንኳን ማርያም ማረችሽ ሩታ እንኳንም ማርያም ማረችሽ። እስኪ ትላንትና የአብርሃምን ሪአክሽን ላሳያችሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ እንግዲህ እንዳያችሁት ነው ሩታ ልጇን ወልዳ ታቅፋለች። እንኳንም ለዚህ አበቃሽ፣ ለዚህ ክብር አበቃሽ። እውነት ይሄን እድል ማንም ማለት የታደለ ሰው ብቻ ነው የሚያገኘው። ስንት ልጅ ባለመውለድ በየጸበሉ በየገዳሙ የሚሮጡ አሉ፣ በቃ ልጅ ለማግኘት። አንዳንዶቻችን ደግሞ ብቻ የምናደርገው እናውቀዋለን፣ ፈጣሪም ያውቀዋል። እና እንኳንም ደስ አላችሁ ለሁላችሁም፣ ለግሬስ ፋሚሊ ቤተሰብ በሙሉ እንኳን ደስ አላችሁ። ያው እንግዲህ እኔ በግሌ ፐርሰናሊ ማለት የምለው ነገር ምንድነው በቃ ቀጥሉበት፣ መወለዱ ካልቀረ 1 2 3 ያው አብርሃም ነው እንግዲህ ዋናው ባለቤቱ እንግዲህ እሱንም የሚያውቅበት እና ይሄን ለማለት ነው። እስኪ ሌላም ቪዲዮ አለ በጣም አብርሃም ራሱ ልጁን ታቅፎት የምር በጣም ነው ደስ ያለው። በጣም እስኪ እሱን ቪዲዮ ላሳያችሁ። አብሽ በዚህ አጋጣሚ አባትነት እንዴት አየህ? እኔ ባይዘው ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ አመንኩ። የእውነት ልጅ እንዳለኝ አመንኩ። አሁን ነው ባይዘው። ስለዚህ አይንህን በአይንህ አሳይቼ ይባላል። እና እንግዲህ አብርሃም ልጁን ታቅፏል። እንኳን ለዚህ ክብር አበቃ። በድጋሚ እኔ 10 ጊዜ እላለሁ እውነት ልጅ ማግኘት በጣም ትልቅ ነገር ነው። የምር ከፈጣሪ የተሰጠ ትልቅ ስጦታ ነው እና እንኳንም ደስ አላችሁ ለሁላችሁም። በቃ ለጓደኞችህም ሁላችሁም እንኳን ደስ አላችሁ። እና እንግዲህ አብርሃም ልጅህን ለመታቀፍ በቅተሃል።
እስኪ ሌላም ቪዲዮ አለ፣ እስኪ ላሳያችሁ። ማን ነው የሚመስለው? ማን ነው ጋይስ? አሁን ኮራ ብዬ መናገር እችላለሁ። ልጄን አይቻለሁና የወንድ ልጅ አባት ሆኜ የላቸዋለሁ። እዚህ ጋር ያስጨበጭባል። ወንድ ልጅ ከነቃጥል ነው ወንድ ይላቸዋለሁ። ባይዘሪ ማለት ነው። ሩታ እግዚአብሔር ነው የምላችሁ ምንም ጠንካራ ሰው እንደሆነች ብታውቁት የምጥ ሴት ሲያመጥ እንዴት ነው የሚጮኸው ነገር እንኳን ተሰማንም። ምንም ኮራ ቀብረር እያለ የወንድ ልጅ አባት ሆኛለሁ እያለ ነው። ይገባሃል፣ ትችላለህ፣ ጀግና ነህ። በስራህም በሁሉም በአስተሳሰብህም በቤተሰብህም በምትመራውም በሁሉም ጀግና ነህ፣ ትችላለህ። ወንድ ልጅ ከነቃጭል ዱብ አድርገዋል። እሷም ትችላለች፣ ጀግና ነች። ያው እንግዲህ ቀጥሉበት። ያው እንግዲህ ትችላላችሁ። ሌላው ሰሞኑን አባይ ቲቪ ላይ ሰሞኑን ቀርበው የታገብኛለች ጥያቄ ራሷ አቅርቦላት አልቀበልህም ብለው በጣም ትልቁ ዝግብ ስቲል ነው። ሚዲያ ላይ ራሱ በየቲክቶኩ መንደር እየቆራረጡ እየወሰዱት ሲደበደባት ራሱ የሴት ልጅ እንደዛ አይደረግም። አይ ቲንክ ለቪዲዮ ሊሆን እኮ ይችላል። ብዙ ሰው ግን ልጁ ላይ እንዲህ አንጠለጠሉት። የምር ማለት እነሱ ተስማምተው ሊሆን ይችላል። ግን ልጁ ለህግ ይቅረብ፣ ይከሰስ፣ ለቅጣት ማለት በህግ መጠየቅ አለበት። ማለት መንግስት እኮ ጭንቅላቱን ኤክስፓንድ አድርጎ አስፍቶ ነው እንትን የሚለው እስቲል ማለት እንደዛ ላርግ ቢል መንግስት እስካሁን እኮ ብዙ ሰዎችን ያስር ነበር እንጂ ማለት እንደዚህ ለህግ ይቅረብ ምናምን የሚባለው ነገር እኔ አልስማማበትም። እና የራሳቸው ስራ እኮ ነው፣ በቃ ዩቲዩብ አይደለም የሚሰሩት ስራ ነው። እስኪ ያን ቪዲዮ ላሳያችሁ። እውነቱን ተናገሪ አሚራታስ፣ እውነቱን ተናገሪ። እኔና አንቺ ፍቅረኛሞች ነን አይደለም? እኔና አንቺ ፍቅረኛሞች ነን አይደለም? አሚራ ራስ ቤቲ፣ እውነቱን ተናገሪ። እውነቱን ተናገሪ። ጅል ነው እንዴ? እውነቱን ተናገሪ። ያማል እንዴ? እውነቱን ተናገሪ። ቤተሰቦች ያዩታል። ነግሬሻለሁ። ማለት ዱላው ራሱ እኮ ያስታውቃል። ትልቅ ዱላ ቢሆን እኮ እንደዚህ አትሆንም ሲጀመር ማለት ነው። እና ብዙ ሰዎች ሚዲያ ላይ እንደዛ የሚጮሁት ነገር ልጁን ለማሳሰብ ጥሩ አይደለም። አትፍረድ ይፈረድብሃል ነው ነገሩና ሰውን ለማሳሰብ መሯሯጥ ተገቢ አይደለም። እንደዛ ቢሆን እኮ እስካሁን እንደዚህ አይነት ቪዲዮ ቢሆን ብዙ ሰው ይታሰር ነበረ። ግን እንደዚህ መሆን የለበትም ማለትም የለባቸውም። አሁን በየቲክቶክ መንደር ላይ ብታዩት ማለት ነው ልጁ ይታሰር፣ ቅጣቱን በህግ ፊት ያገኝ። ልጁ እሱና እሱ ተስማምቶ እኮ ሊሆን ይችላል። እኛ እኮ ምንም የምናውቀው ነገር የለም። በውጪ ሆነን በተለይ የኛ ሰው እኔ ኢትዮጵያን በጣም ነው የምወደው። በጣም ለምን አሁን አንድ ሰው ቸግሮት በእርዳታ ጊዜ አንዱ ብቻ ከጀመረ ቻው አለቅ፣ ሁሉም ነገር ተፈጸመ። ብዙ ካሁን በፊትም ወደፊት የሚቀጥል በጣም ብዙ እርዳታዎች የኢትዮጵያ ህዝብ እኔ እንጃ፣ እኔ ቃላት የለኝም። ግን አንዳንድ ሰው ለማጥቆር እንደዚህ ማለት አንዳንድ ሰዎች ድንጋይ ባይፈነቅሉ ተገቢ ነው ብዬ አስባለሁ፣ እንደኔ ፐርሰናሊ ማለት ነው። እና ይሄን ለማለት ነው። እስኪ ሌላም ይቅርታ ደግሞ እኮ ጠይቋታል ልጅቷን ማለት ነው። እስኪ ያን ቪዲዮ ላሳያችሁ። የኔ ፍቅር፣ የኔ እናት ምንድነው የተፈጠረው? ምን አጥፍቼ ነው? ቆይ እኮ ልቀቀኝና እናወራለን። ምንድነው የተፈጠረው? ምንድነው የተፈጠረው እኮ በዛው ጋር ነው እናወራለን። እሺ አወራሻለሁ። ግን ተቀየርክብኝ እኮ እናቴ። ምንድነው መቀየር ማለት ነው? እናቴ አትበለኝ። እኔና አንቺ አብረን ፍቅረኛሞች እንደነበር ይቅርታ ጠይቋታል። እንኳንም ደግሞ ይቅርታ ጠይቃት። ብዙ ሰው ግን ሰውን ለእንትን ለማለት ባንሮጥ ተገቢ ነው ባይ ነኝ እላለሁ፣ እንደኔ ማለት ነው። ሌላው ያልተቋጨው የሃይሚና የብሩኬ ጉዳይ ምንድነው ግን መጨረሻው? እንዴ ብሩክ እኮ ጨባሽተኛ ሆነ የምር። ልጅቷም እንደ ድሮ አይደለችም፣ በጣም ፓወርፉል ሆናለች። 2016 2017 ላይ የምናውቃት ሃይሚ አይደለችም ዘንድሮ እና በጣም ይገርማል። እስኪ አንድ ቪዲዮ ላሳያችሁ። አትረሱብኝ፣ በቃ አትንኩኝ። አንቺ እኮ ሆነሽ እዚህ ጋር እኮ ያገኘሁሽ እኔም አንቺ መተሽ ነው አይደል? ለማንኛውም አሁንም ቢሆን ስነ ስርዓት ነው ያዝ። በቃ እኔ አልፈልግም። ይሄ ልጅ ማን ነው የምር? በቃ
እኔ ዩቲዩብ አልፎ አልፎ እንደዚህ ጭቅጭቅ ያለበት አይ ቲንክ እኔ በሚገባኝ ይገባኛል፣ ግን ጀስት እንደዚህ ጀነራሊ እንትን ለመስጠት ነው። ግን ብቻ ጭቅጭቅ መጥፎ ነው። ጭቅጭቅ ለብዙ ነገር ያጋልጣል እና ባትጨቃጨቁ ባይ ነኝ። እና እባክህ አንተም እስኪ ከጎናቸው ራቅላቸው። ምን ሆነ ነው? ጤነኛ ነህ ማለት? አሁን በእነሱ መካከል የሚገባ አንድ ልጅ ነበር፣ ምንቴ የሚባል ቡታጅራ ያለ ልጅ ሰሞኑን እለያያቸዋለሁ እያለ ሲፎክር ነበረ። አይ ቲንክ ግን ሰሞኑን ደግሞ ጠፍቷል። አይ ቲንክ እኔ እንደማስበው የሱ ሴራም ይመስለኛል። እሱም ማለት እሱም የሱም እጅ ያለበት መሰለኝ እንግዲህ እንደኔ አስተሳሰብ እና ይሄን ለማለት ሌላው እስኪ አንድ ቪዲዮም ላሳያችሁ። ያሽው እንደሆነ ነው የምታስበው? አንተ የት ነው ያገኘኸኝ? አታብራሪለት። የት ነው ያገኘኸኝ? ንገረው። እሺ ክብር ሲሰጥሽ ነው አንቺም ክብር መስጠት አለብሽ። ሲጀመር እንደዚህ እንዳትደረግ። አንተ ለኔ ክብርን አታስተምረኝም እኮ ማን ጭራሽ አይመለከትም። ኧረ ተው እንደዚህ አትደፋፈሩ፣ ጥሩ አይደለም። ይሄን ቪዲዮ ወደፊት ልጆቻችሁ አይ ቲንክ ተጋብታችሁ ስትወሉ ልጆቻችሁ ያውታል፣ ግን ጥሩ አይደለም። እንደኔ ያው እንግዲህ አንተም ልጅ በቃ ይሄ አይ ቲንክ ምን እንደሆነ አላውቅም። ይሄ ልጅ አላውቀውም። የዛሬ ቪዲዮአችን ይሄን ይመስላል። ወዳችኋለሁ። ቴንክ ዩ ሶ ማች። እንግዲህ ይሄን ቪዲዮ ባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። እስኪ 1200 ሰብስክራይበር ነኝ። እስኪ ወደ 2000 አሳድጉኝ ባካችሁ የምር እና ኮፒ ሊንክ አድርጉልኝ። እስኪ ቻናሌ በስማም ሰሞኑን ሞኔታይዝ አልሆነም፣ ግን ዋይት ስቱዲዮ አናሊቲክስ ላይ ማለት ነው ዋች አወሩ የሌለ ነው። በቃ ወረደ። እግዚአብሔርን ምን ሆኖ ነው? ከምንድን ነው? እኔ ማለት ስለ ዩቲዩብ ዲቴል እውቀትም ባይኖረኝም በቃ የሌለ ነው የወረደው። ብቻ ለምን እንደው ባላቀበባካችሁ ኮፒ ሊንክ ማለት ሼር አታርጉት፣ ችግር የለውም። ኮፒ ሊንክ ላይክ ብቻ ዝም ሰብስክራይብ አድርጉልኝ። ወዳችኋለሁ። ቴንክ ዩ ሶ ማች። ሰላም ደሩ